ከዚህ በኋላ የጥንቆላ ቤት አይቀጥልም ለመዝጋት ነው የመጣ ነው። ታዳሚው የመጣው ሰው ምንም አላለህም? ጀምር ለመዝጋት ተፈቅዶልኛል ብዬ ነው ማም ጅብ ታመጣለች ሴትዮዋ እዛ ሰፈር ውስጥ በቀን ነው ጅብ የምታመጣው። ለወንጌል አገልግሎት እንቅፋት አልሆነብህም? ይሄኛው ግን ከብዶኛል። ቤት ኪራይ የሚከራየው አጥቶ እኔ ልጅ ቤት ውስጥ መኝታ ቤት የተጠለለበት ወቅት አለ። አንደኛ ወዳጆች አልኳቸው ጭምር ስልክ ማያነሱልኝ። የመንን ሳውዲ አረቢያን ታሳቢ ያደረገ የሚሽነሪ እንቅስቃሴ ማካሄድ ነው አንዱ ራይ። ምንድነው ባንቺ ህይወት ላይ ያመጣው? ጭፈራ ቤቱ ተዘግቶ ነው ያ የሆነው። በኋላ አስደግሞ አስመትቶ አስማርቶ መንቀሳቀስ በሰሜን ሸዋ ላይ ቀረና እንደዚሁም የጥንቋይ ቤት የመድረስ ስራዎች እየተከናወኑ ነው። አሁንም ትልቁን ሚና የተወጣው ሐዋርያው ካሌብ ሙላቱ። አብያተ ክርስቲያን አባል ናችሁ? እዚህ ምድር ላይ ፍቃድ አላቸው ብዬ አላምንም። ለምሳሌ አምቡላንስ ነፍሰ ጡር ይዞ አይረጋግም። ይሄ ለመጀመሪያ ጊዜ የቆምኩበትን መድረክ እሱ ነው። የሆኑ ፋይናንሶች ግን ይገቡልኛል። ያው ሚዲያ በራችሁን ከፍታችሁ ይሄንን ትልቅ የእግዚአብሔር ሰው ብትጋብዙት ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን እንግዳ ለማለት ይከብደኛል፣ ምክንያቱም አሁን ብዙ ለምዷልና ቤተኛ የሆነ ወንድማችን አገልጋይ ሐዋርያ ካሌብን ነው ዛሬም በድጋሚ እዚህ መድረክ ላይ ወይም የኛ ስቱዲዮ ላይ ይዤላችሁ የምቀርበው። ከካሌብ ጋራ ከሐዋርያው ካሌብ ጋራ ባለፈው ጊዜ ላይ በሁለት ክፍል የተለያዩ ዝግጅቶችን አቅርበንላችኋል። በተለይም በወንጌል የተጓዘውን ጉዞዎቹን እንግዲህ እንደ አንድ ወጣት አገልጋይ የማይደፈሩ ቀጠናዎችን ለወንጌል ከባድ የሚባሉ ስፍራዎችን እየሄደ የሚያገለግል ብዙ የጠንቋዮች ቤት የገባ ብዙ አይነት ነገሮች ደርሶበት እግዚአብሔር ግን ከሁሉ ያወጣው የእግዚአብሔር አርበኛ ነው። ይህንን ወንድማችንን ዛሬም በድጋሚ አግኝተነዋል። እንግዲህ በድጋሚ ስቱዲዮአችን ድረስ ስለተገኘ ከልብ አመሰግናለሁ። ፓስተር አመሰግናለሁ። ካቆምንበት ነው የምንቀጥለው፣ ምክንያቱም በፓርት ሰዎች እየተከታተሉት ስለሆነ ያለው ያንተንም የአገልግሎትን ለውጥ ፍሬህን ብዙ ነገሮችን እኛም እያየን እየተደነቅን ነውና አብሮ እንደሚያገለግል ሰው ደስተኞች ነን በአገልግሎት። ይሄን ማለት ፈልጋለሁ። እስቲ ካቆምንበት ስንቀጥል ምን ፍሬዎች፣ ምን በረከት፣ ምን አዲስ ነገር? ክብር ሁሉ ለኢየሱስ ይሁን። አሜን። ስለተገናኘን ዳግመኛ በጣም ደስ ብሎኛል። ዛሬ ደግሞ ያው እግዚአብሔር በስራ ላይ ነው የመጣሁበት ያለው ነገር በሙሉ ከዚህ በፊትም ራሴን ስላስተዋወቅ ዳግመኛ ማስተዋወቅ የሚያስፈልገኝ አይመስለኝምና ያው ሰሜን ሸዋ ላይ ሞር በገጠርም በከተማም ያለ የወንጌል ስራ አለ። በዚህ የወንጌል ስራ ውስጥ በትኩረት እየሰራው ነው። ጌታም ደግሞ እየረዳኝ አብሮኝም እየሆነ ትላልቅ ስራዎችን እየሰራ ነው። ስራ እግዚአብሔር ስለሆነ ማለት ነውና ያለው ሁኔታ አካባቢ ላይ ያለው ሁኔታ ይታወቃል። ግን በዛ ውስጥም ሆኖ እንኳን ለብቻዬም ቢሆን ገጠሮች ላይ እየገባው ሰዎችን ወደ እግዚአብሔር መንግስት የማምጣትና እንደዚሁም የጥንቋይ ቤት የመድረስ ስራዎች እየተከናወኑ ነው አሁንም። እና ከወራት በፊት በዚህኛው ዓመት ይበልጥ ከመስከረም ጀምሮ ያሉትን የተወሰነ ነገር ብናገር፣ አንድ የጥንቆላ ቤት ተዘግቷል። ይሄ የጥንቋይ ቤት ያው አካባቢው ላይ ትታወቃለች እና እኔ ደግሞ ለገጠር አገልግሎት ለመሄድ ጠንቋይ እንዳለች ሰማው እና ቀጥታ 8 ሰዓት አካባቢ ይመስለኛል፣ ያው ሙቀታማም ስለሆነ አካባቢው ፀሐይ ነው እና በእግሬ ከአንድ ወዳጄ ጋር አንድ እዛ አካባቢ ያለ ሻኪሶ የሚባለው ወንድም አለና እሱን ይዤው ይዘኝ ሄዳልኩት። ቦታውን ስለሚያገባን እየተጫጫሰ ነበረ። እንዲያውም እየቀረጽኩ ነበረ ስሰብክ የነበረውና እዛ ያለውን እንደማይቀጥልና እንደሚዘጋ ማለት ነው። ኦኬ። እና ቀጥታ ገባው። አንድ ነገር ልላችሁ ነበር የመጣሁት። እኔ እግዚአብሔር ልኮኝ ነው የመጣሁት ወደዚህ ስፍራ። እንግዲህ እግዚአብሔር ሰውን ሁሉ ፈጥሯል። ሰውን ሁሉ የፈጠረው በመልኩ ነው። እርሱን እንድናመልክ ነው እግዚአብሔር የፈጠረው። እግዚአብሔር የላከኝ አንቺ ከዚህ በኋላ በዚህ የጥንቆላ አሰራር እንደማትቀጥይና እግዚአብሔር አምላክ ደግሞ በልጁ በክርስቶስ ኢየሱስ አምነሽ ወደ እግዚአብሔር መንግስት እንድትመጭ ነው። ስለዚህ መዳን በክርስቶስ ነው። ኢየሱስ ክርስቶስ ይወድሻል። በስሙ አምነሽ ደግሞ እንድትድኚ የእግዚአብሔር ፍቃድ ነው። ስለዚህ ወንጌል ይለውጣል። እግዚአብሔር ከዚህ ስራት ሊፈታሽ ይፈልጋል። ስለዚህ ይሄ መርገም፣ ጨለማ፣ ጋንንት መጨረሻሽንም ያበላሸዋል። ስለዚህ ባንቺ የሚጠቀመው በቀን በሌሊት የሚላከው አጋንንት ከዚህ በኋላ ወደዚህ ቤት አይመጣም። ስራው ፈርሷል። ከዚህ በኋላ ይሄ ጥንቆላ ቤት አይቀጥልም ለመዝጋት ነው የመጣ ነው።
ስለዚህ ልናስቆም መተናል። የመጣነውም የእግዚአብሔር መላእክቶችና ራሱን ጌታን ይዘን የመጣነው። ስለዚህ ከዚህ በኋላ በቃ መናገር አትችልም ማለት መልስ መስጠት አትችልም። በቃ እኔ ስልኬንም እንትን ላይ አስገብቼ ማለት እየቀረጽኳት ነው ማወራው። ስለዚህ መጨረሻ ላይ ከአንድ ወር በኋላ ግቢዋን ሰፈሯን ለቃ ዘግተውታለች። እዛ ሆነ ግን ስትናገር ታዳሚው የመጣው ሰው ምንም አላለህም? አዎ ምክንያቱም ፖዝ ነው የሆነው። ደንግጠዋል። አንደኛ የመጣሁት አጉል ሰዓት ነው፣ እነሱ ፕሮግራማቸው ነው፣ እኔ ደግሞ ሌላ ፕሮግራም ነው ይዤባቸው የመጣሁት። ስለዚህ ይሄ እኔ የማደርገው ነገር ለአንዳንዱ ሰው በቃ እንትን ነው የሚመስለው። እኔ ለጠንቋይ ለደጋሚም ወይም ደግሞ እንደዚህ አይነት ከአጋንንት አሰራር ጋር ያላቸው ሰዎች እዚህ ምድር ላይ ፍቃድ አላቸው ብዬ አላምንም። ይሄ እምነቴ ነው። ምክንያቱም እንደዚህ አይነት አሰራሮች ትውልዱን የቱ ጋር እንደሚወስዱትና ስቲል እኛም አካባቢ ላይ ምን ያህል ትውልዱን ከእግዚአብሔርም እያራቀ እንዳለና እንደዚሁም ደግሞ ክፉ የመንፈስ አሰራር ስለሆነ መጨረሻው መግደል ስለሆነ ምክንያቱም የሌባው ስራ ስለሆነ ለማረድ፣ ለማጥፋት፣ ለመግደል ስለሆነ የሚመጣው በእያንዳንዳቸው ያን ስለማስብ የሆነ ፍቃድ ምናምን እኔ ሲጀመር ለመዝጋት ተፈቅዶልኛል ብዬ ነው የማምነው እና የትኛውም ቦታ ሲሄድ ለዘጋ ነው የሚሄደው ብዬ ነው የሚሄደው። ይዘጋል እና ወደዛው ጅብ ታመጣለች ሴትዮዋ እዛ ሰፈር ውስጥ በቀን ነው ጅብ የምታመጣው እባብ ምናምን እና እንዲያውም ቤተሰብ ነው ሁሉ ብላ ነው የምትለው። ቀድመው ነግረውኝ ስለነበረ መረጃው እንደዚህ አይነት ከዚህ በኋላ የሚመጣ ጅብም የለም የሚመጣም የመንፈስ አሰራር የለም፣ እዚህ ያለው ኮኔክሽን ተቋርጧል አልኩኝ። ኦልሬዲ ከዛን ቀን በኋላ እቃዋን ይዛ ሰብስባ ወጣች። ወደ ሌላ አካባቢ ሄዳለች አሉ። ቤቷን ዘግታ ወጣችና ሌላም እንደዚሁ ሌሎች አካባቢዎችና የተለየው ነገር ምንድነው? በክረምትም በበጋም ገጠር ውስጥ ወንጌል እየሰራው ብዙ ሰዎች ጋር እየደረስኩ እና እግዚአብሔርም ደግሞ በዛ ሞገስ እየሆነኝ ነው። የሚድኑ ሰዎችን እዛው አካባቢ ላሉ ቸርቾች እንዲያስተምሯቸው እያደረኩ እያመቻቸው ነው እና የቤትም ህብረቶች አሁን እየተጀመሩ ያሉበት አሉ። በዙሪያው ያሉ ቀበሌዎች ላይ ያሉ ቸርቾች ቅርብ የሆኑ እነ ሙሉ ወንጌል እነ መሰረተ ክርስቶስ ሊሆኑ ይችላሉ። እዛ ላሉ እያመቻቸው እየሰራው ነውና አንዳንድ ጊዜ ያው በጉዞ የሚገጥሙን ነገሮች ይኖራሉ ምናልባት እና የጉዟችን እንቅስቃሴ ክረምት ሲሆን ወንዝ ይሞላል። እንደዚህ ለማቋረጥ በጣም በሰው ተይዘን ሁሉ መሻገርበት ሁኔታ አለና ስለዚህ ጊዜ ያለኝ ብዬ አላስብም እና እኔም ማምነው አንድ ነገር ነው። ለምሳሌ አምቡላንስ ነፍሰ ጡር ይዞ አይረጋጋም እና እኛ አካባቢ ያለው ነገር እንደዛ ምጥ ላይ ያለ ነገር ነው። ለዛ ትውልድ ከወንጌል ውጭ መፍትሄ ያለ ብዬ ስለማላምን እና ትኩረቴ በየ15 ቀኑ ገጠር ውስጥ ነው አሁንም እየሰራ ያለሁት እና ጌታም እየረዳኝ ፍሬም እየሰጠኝ ነው። የሚድኑ ሰዎች አሉ። እያጠመቅን እያስተማር እያጠመቅን ነው። ቅርብ ለሆኑ ቸርቾችም ግን እንሰጣለን። አሁን ሰላም የሌለበት ቀጠና ነው። የተለያዩ ግጭቶች አሉና ለወንጌል አገልግሎት እንቅፋት አልሆነብህም? ይሄ አንደኛ እኔ ሰባኪ ነኝ። እኔ የማስበው ምንድነው ስብከቴን ነው ወይም ደግሞ ሰዎች ጋር ይሄን ወንጌል ማድረስ ላይ ስለሆነ ትኩረት የማደርገው የትኛውም ቦታ ስገባ አንደኛ ጌታ አብሮኝ ስላለ ሞገስ ይሆነኛል። ሁለተኛ እኔ እስካሁን ባለው ጦርነት ውስጥ ሆነን ለመናገር በእኛ አካባቢ ባለው ግጭት ውስጥም አሉ እንደዚህ ተደጋጋሚ ግጭቶች ምናምን እና ግን አንድ ቀን የጥይት ድምጽ ሰምቼ አላውቅም። በጣም እንቀሳቀሳለሁ። እኔ ስወጣ ነው እንደዚህ አይነት ግጭት የሚፈጠረው። ያው በጉዞ የሚገጥሙኝ ነገሮች አሉ። እነዛን ሁሉ የሚያሳልፈኝ ግን ጌታ ነው። የኔ ትኩረት እዛ ጋር የሚድነው ሰው ላይ ስለሆነ እግዚአብሔርም ደግሞ ጌታ ኢየሱስም ከፀሐይ መውጫ እስከ ፀሐይ መጥለቂያ ይህንን የምስራች እንድንሰብክ ስለላከን ላኪው ደግሞ ስለማይቀር ሁልጊዜ እጁን ነው የማየው፣ ክንዱን ነው የማየው። ብዙም አልፋቸው ነገሮች አሉ ማለት እዛ አካባቢ ላይ ያለው ነገር ግን አንድም ቀን ያን ያህል የወጣ ማለት እንትን ገጥሞኝ አያውቅም። እስቲ ለማገኛቸውን ሰዎች ጋብዤ ተንከባክቤ በሰላም ነው እንትን የማደርገው። ምክንያቱም ወንጌል አንዱ ሰላም ስለሆነ ማለት ነው። ሳገኘህ ሲንግል ነበር፣ ካላገባህም ነበር። አሁን ደግሞ አግብተሃል፣ ትዳር ይዘሃል። አገልግሎት ደግሞ የነበረበት ሁኔታ ነበረ።
ከፋይናንሻሊም ስፒሪቹዋሊም ከፍሬም አንጻር የምትመሰክራቸው ነገሮች እንዳሉ ሰምቻለሁና እስቲ በእነዚህ ጊዜያቶች ውስጥ የተከናወኑ ነገሮች እግዚአብሔር ያደረገው ጣልቃ ይገባል የባረከ ነገር ካለ እነሱን እስቲ እንስማቸው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ከሚሰሩት ጋር ይሰራል እና ያው ሂድ ያለን ጌታ አይቀርም በሁሉም አቅጣጫና ያው አግብቻለሁ እግዚአብሔር ይመስገን። እንዲያውም 1 አመት ሞላኝ። አሁን ሰኔ 1 ላይ ነበር ያገባሁት የዛሬ አመት ያው 1ኛ አመት አካባቢ አለፈኝ መሰለኝና በዚህ 1 አመት ውስጥም እግዚአብሔር በብዙ ረድቶኛል አግዞኛል። ምክንያቱም እኔ አንድም ቀን ቸርች ላይ በሚሰበሰብ መባም ወይም ቸርች ላይ ባለ በሚመጣ ገንዘብ እንቅስቃሴ አድርጌ አላቅም። ምክንያቱም የቸርች ኪራይ አለ፣ ብዙ ቻሌንጆች አሉ፣ ውጣ ውረዶች አሉና ነገር ግን እግዚአብሔር ሁሉ ጊዜ ስቲል ገጠር እንኳን ለወንጌል ገብቼ መመለስበትን እንኳን አላስብም። ግን እዛው ሆኜ የሆነ ሰው ስም አገኛለሁ፣ የሆኑ ፋይናንሶች ግን ይገቡልኛል እና በቃ ጌታ አብሮኝ እንዳለ የብዙ ዓመትም ልምምድ ስላለኝ እኔ ስራው ላይ ነው ትኩረት ማድረግ እና በትዳሬም ይሁን በአገልግሎቴም እግዚአብሔር እየረዳኝ እያገዘኝ ስቲል አሁን እግዚአብሔር ይመስገን ሚስቴም የተወሰነ ስራም ቢሆን አላት። ቸርችም ላይ ቢሆን እግዚአብሔር እያስቀጠለን ነው። ያው ኪራዩ ሲጨመር እግዚአብሔር ደግሞ አቅራቦቱንም እየጨመረ እየረዳን ነው። ግን ያው ሎዶ አለሁን ቻሌንጁ ግን በጣም አግዞኛል፣ ረድቶኛል። ሸዋሮቢትና ያው ደብረ ብርሃን አጥቢያዎች አሉ፣ ሁለቱም በኪራይ ነው ያሉት። ስለዚህ ሁለቱም ጋር ያለውን ጫና ግን መቋቋምበትን ደግሞ አቅም ጌታ ስለረዳኝ ያው እዚህ ደርሻለሁ እና ሳገባ ፈራ የነበረው እንዴት አድርጌ ትዳሬንም እዚህ ጋር ያለውንም እል ነበረ። ምክንያቱም ይሄኛው አዲስ ህይወትና አዲስ ተቋም ስለነበረ ግን እግዚአብሔር ይመስገን መበላውንም አጥቻ አላቅም፣ የሚያስፈልገኝንም ሰጥቶኛል እግዚአብሔር ይመስገን። ባለፈው ስትመሰክርልኝ ማስታውሰው ያው በተለይ የሰርግ ሰሞን አካባቢ ኃይለኛ ውጥረት እንደነበረበት ከፋይናንስ አንጻር ከቤተሰብም ጭምር አብሮ የሚቆም አካል ያልነበረበት ሁኔታ ነበርና እግዚአብሔር ጣልቃ የገባበት ያስደነቀ ጊዜ እንደነበር ነግረናልና አንዳንድ ጊዜ የሚመለከቱ ሰዎች አዲስ ናቸው ዛሬ የሚያዩትና ጥቂት ነገር ብታስታውሰን። እሱኛው ማለት እኔ እንደ ተአምራት ነው ማየው በጊዜው። ምክንያቱም አንደኛ ወዳጆች አልኳቸው ጭምር ስልክም አያነሱልኝም፣ ቢዚም ነበሩ እና ሐሳብ እንኳን ማካፈለው ሰው አልነበረኝም በጊዜው የነበረው። ለምን ሰርጉም እየቀረበ ነው፣ እኔም ወደ ሰርጉ እየቀረብኩ ስለነበረ ግን በመካከል ላይ ምንም ነገር አልነበረም። ከኔም ከሷን ቤተሰብ በቃ የሆነ ሴሪሞኒውን የሚያስፈልገን ልብስ ፎቶ መነሳት ምናምን የሚባለው ነገር ትንሽ በጣም እንትን አድርጎኝ ነበርና ያው በጊዜው የተፈጠረው ምንድነው 10 ቀን 15 ቀን እንኳን የሚሞላው አይሆንም የቀረው ሰርጉ ቀን ማለት ነው። ግን በቃ ወዳጆቼንም ለመጥራት እንኳን ተቸግሬ ነበር። ምክንያቱም መተው ምን ይሆናሉ የሚል ነገር ስለነበረና አንድ ሌሊት ግን ስልኬ ክፍት ስለነበረ ዳታ ለምን ያን ቀን ነው ደግሞ ማለት ስተኛ ዘጋለው ዳታ። ያን ቀን ግን ክፍት ነበርና እንዲያውም በቃ ነገሩንም እንትን ከማድረግ አንፃር ትንሽ ቻሌንጅ ነበር ማለት በቃ አንዳንዴ ቶሎ መልስ እንፈልጋለን ደግሞ በቃ መልስ እንፈልገው ብለን ደግሞ ጸሎት እንትን እንልና ግን ደግሞ መጸለይ መንፈሳችን ይፈልጋልና ከሌሊቱ 9 ሰዓት ከ8 ሰዓት እስከ 9 ሰዓት ባለው ውስጥ ለመጸለይ ልነሳ እያልኩኝ ነቅቻለሁና የሆነ ዋትስአፕ ተደወለልኝ። ከዛም በኋላ እኔ አልጠበቅኩም በዛ ሌሊት እና የደወለችውም እናት ያው እኛ ጋር ሌሊት እንደሆነ ስላወቀች ምን አደረገች ምልክት አደረገችና ተወቹ። ከዛ እኔ መልሼ ደወልኩ እና በእንቅልፍ ልቤም ነበርኩ ስደውልና ድምጼም እንትን ብሏል ነበር። ኢንተርቪው ላይ ያየሁክና አሁን ድምጽ እንትን አይደለም ግን ያው አሁን ለሊት ስለሆነ እናንተ ጋር ምናምን አለችኝና ያለውን ነገር ከዛ እሷ የወንጌሉን እንቅስቃሴ ምስክርነት ሰምታ ነው ወደኔ መጣች። እኔ ደግሞ በዛን ሰዓት የሰርግ ጫና ነው እኔ ጋር ያለው ማለት እዛ ጋር ያለው እንዴት ነው የሚሆነው ቀጣይ ያለኝ ህይወት። እኔ አንድም ቀን ለአገልግሎቴ ሰግቼ አላቅም። ይሄኛው ግን ከብዶኛል። ምክንያቱም ሰዎች የሚፈጥሩብኝ ጫና ስላለ ማለት ነው። ስለ ገንዘብ ያስፈልጋል እንደዚህ ያስፈልጋል ምናምን የሚባል ነገር አለ እና ጌታ ሆይ እኔ ለብዙዎች በረከት ሆኜ ጸልዬ ተሰምቶ እንደዚህ ምስክርነት ሰምቼ የኔ የሚለው ነገር ላይ በቃ ጭንቀት ላይ ነበርኩና ከዛ እሷ የወንጌሉን ስራ ነው አስበው ወደኔ የመጣችው። እኔ ጋር ያለው ደግሞ የሰርግ እዛ ጋር ያለውን ሴሪሞኒና ቀጣይ የሚሆነውን ነገር ነው ሳስብ የነበረውና ከዛ እሷ ለካ በቃ እንደዚህ የሚሰራ ሰው እንደዚህ እያለች እየጸለየች ነበር ማለት ይሄን ገንዘብ እጇ ላይ ያለውን ነገር ለማካፈል ማለት ነው።
በዛ ሁኔታ ለካ ጌታ አገናኘን። ከዛ ምን አለችኝ? ሰማችኝና አሁን የኔ ጥያቄ እዚህ ጋር ያለው ነገር እንደሆነ ገባት። ብሩ ምን ያህል ነው የሚያስፈልጋ አለችኝ። ያው የተለያየ ዓለምም ሆኖ ሰው 10,000 ብርም 5,000 ብርም ይልካል፣ የትኛውም ቦታ ሆኖ ማለት ነው፣ ያቅሙን ያክል ያደርጋልና እኔ ደግሞ እኔ ይሄን ያህል ነው ብልሽ እኔ አሁን እጄ ላይ ምንም ነገር የለም፣ ሰዎች በዙሪያም የሉም። አሁን በቃ ተስፋ የማደርገው ነገር እግዚአብሔርን ብቻ ነው ብዬ አልኳትና ግን አንቺ አቅምሽ የፈቀደውን አድርጊ አልኳት። እና ያው አቅሙ የፈቀደው እሺ በቃ አለችኝና እኔ በውስጥ መስመር ከ200 እስከ 300 ሺህ ብር ያስፈልገኛል አልኩኝ ብዬ ላኩላት። በውስጥ ቴክስት አደረኩ። ከዛ በማግስቱ ደረሰኝ መጣልኝ። ከዛ ደረሰኙ አስደነገጠኝ። 281,400 ብር ነው የሚለው። በጊዜው ለኔ በቃ ተአምር ነው። ምክንያቱም አብዝቼ ነው ራሱ ከ200 እስከ 300 ሺህ ብር የሚል ሐሳብ የሰጠሁትና ከዛ በኋላ አይ ተረድቻለሁ፣ በቃ ብሩ ግን ትንሽ እንትን ስላለ እንዳያዘገዩብህ ከውጭ ስለሆነ የሚላከው በጋይ መንገድ አጣርተው ስለሆነ የሚለቁልህ ጸልይኔ ጸልየን ያስገባሁት አለች። ከዛ ልክ ስመለስ ሸኖ ስደርስ አዲስ አበባ ነበርኩኝ በጊዜው። ሲገባልኝ አላመንኩም በጊዜው፣ በቃ ግራ ተጋብቼ ቴክስት ገባልህ? አዎ። ከዛ በኋላ እግዚአብሔር ረዳ። የተደበቁትም እንደዚህ እንትን ሲያደርጉ ምን ፈልገው በቃ በጣም ድንቅ ሴሪሞኒ ነበር የተካሄደውና እግዚአብሔር ከዛም በኋላ በቃ የእግዚአብሔር በረከት። እንዲያውም በዚሁ መመስከር የምፈልገው ምንድነው ያው ሚስቴ ትንሽ የሆነ ኑሮውን ስታስብ እጃችን ላይ የሆነ ገንዘብ ሲመጣ እኔ ለወንጌል ስራ አስባለሁ፣ ለሆነ ነገር አስባለሁ፣ እሷ ደግሞ ያዝ አድርጋ የሆነ ነገር ማድረግ ነው የምትፈልገው እና ዳይሊ ታያለች ለካ የሚሆነውን ነገር። በቃ አትጨነቂ በዚህ በኩል በቃ መጨረሻ ላይ ምን አለች? በቃ አሁን አምኛለሁ አለች። ማለት የሚሆነውን ነገር እግዚአብሔር እንደሚረዳ እንደሚያግዝ አቅራቦት እንደሚያደርግ እሷ ይሄንን ነገር በቃ ይሄ በሂሳብ የለም ማለት እጅ ላይ ያለውን ነገር ማባዛት ሰርተም ሊሆን ይችላል፣ እንደዛ ነው የምታስበው። እኔ ደግሞ ወንጌል ሰራተኛ ነኝ። በልምምዴ ምንድነው ማምነው የላከኝ ጌታ ነው ብዬ ስለማምን የኔ በጀት ያለው እግዚአብሔር ጋር ነው ብዬ አምናለሁ። ስለዚህ ያንን እምነት ለመቀበል የተወሰነ ጊዜ አስቸጋሪ ነበር፣ ሚስቴ ያንን ነገር ለመቀበል ማለት ነው። ከዛ በኋላ እያየች በቃ እግዚአብሔር እንደሚያስቀጥለን እንደሚረዳን እንደሚባርከን መረዳት ውስጥ ገባችና መጨረሻ ላይ ያው እንዳልኩ የእሷም ጸሎት ተሰማ። አሁን ስራ ጀምራለች። አዎ እግዚአብሔር እሱም አስቸጋሪ ነበር በጊዜው ለወራት ለአንድ ወር ለሁለት ወር አካባቢ። እሷ ቶሎ ስራ መግባት ትፈልጋለች፣ እኔ ደግሞ ትኩረቴ እንትን ላይ ነው። ከዛ በኋላ ያው ምቹ ቦታም ጌታ ሰጣት። አሁን እየሰራች ነው። እግዚአብሔር ይመስገን ራሷን ችላለች። አሜን። ጌታ ይባረክ። እንደው ከሰማሁት አንተ ጋር እግዚአብሔር ካመጣው በረከቶች ውስጥ አንዳንዶቹን እንደው ብናነሳ እንደ አንዱ ለምጻም ወደ ኢየሱስ መጥቶ የተደረገለት እንደመሰከረው ብዙ ጊዜ ላይ ሰዎች በእርግጥ ምስክርነት ላይ ወደ ኋላ የሚሉት ይፈራሉ። ይሄ ያለው ተብሎ ይታሰባል ብለው እኔ ጋር ብዙ ሰዎች ሲመጡ በስልክ ነው የሚነግሩ። አይ ለጌታ ክብር መስክሩት እንጂ እግዚአብሔር እየሰራ እንደሆነ ስላቸው የሚሸሹባቸው ሌሎች ይመስሏቸዋልና አንተ እንደዛ አትመስለኝም። ባለፈው መጥቼ እኮ መስክራል። ከዛ በኋላ ያለውና አሁን የፈለኩትና ከዛ በኋላ እግዚአብሔር ያደረጋቸውን ነገሮች አንተ ለኔ መስክረህልኛልና ከመሬት ጋር የተያያዘ እግዚአብሔር የሰጠ ነገር አለ፣ ከገንዘብ ጋር የባረከ ነገር አለ እና በቋሚነት እግዚአብሔር እያደረገ ያለው ነገሮች አሉ። ፍላጎቱ ብዙ ነው። የሚሮጥ ሰው እንግዲህ እግዚአብሔር ለሚሰራ ሰው እንደሚከፍል ይናገራል እና ብዙ ስራዎች እየሰራ ስለሆነ ገና አሁንም መታገዝ አለብህ። ዛሬ በዋናነት እዛ ላይ ነው የምናተኩረውና ነገር ግን እንደው እናንሳቸውና እስቲ ምን ነገሮች ይሆናሉ? እግዚአብሔር ይመስገን ከዛ የኢንተርቪው አገልግሎት ጋር ወይም ደግሞ ከዛ ካገባሁም በኋላ ያው ትዳር ራሱ በረከት እንደሆነ እኔም የተረዳሁበት መንገድ አለና አሁን የቸርች ኪራዮች ቢያንስ 60-70% ወጥ ሆነው በየወሩ እስከ 70% ያለውን የሚሸፍኑልን ሰዎች አሉ። ማለት በቃ ከልብ ተነሳሽነት በየወሩ ይሄን አገልግሎት የሚያውቁ በገጠር እንቅስቃሴን የሚያውቁ ሰዎች አንድ ሁለት ሰዎች አሉ። አልፎ አልፎ ደግሞ እንደዚህ የሚያግዙንም ሰዎች አሉ እንቅስቃሴያችንን እያዩና አሁን አንዱ ይሄ እረፍት ነው ለኛ። ምክንያቱም 70% ከበር ከተደረገ ቋሚ ነገር የሚመጣልህ ከሆነ ብዙ አትቸገርም። አንዱ እሱ ነው እግዚአብሔርን ማመሰግንበት ማለት ነው። ለምን የቸርች ኪራይ አይለቁም። ቀጣይ እንዲያውም በቃ እንድትለቅ እንዲያውም ደብል እጥፍ ነው የሚያደርጉትና አሁን ቀጣይም ራሱ የመጨመር ሐሳብ አላቸው እግዚአብሔር ሊገላግለን ነው እንጂ እና አንዱ እሱ ነው። ሁለተኛ ገጠር ላይ ባለኝ እንቅስቃሴ አንድ ሰው ያው
አንዳንዱ ሰው ብድራትን ከጌታ መቀበል ስለሚፈልግ ስሙ እንዲጠቀስ ወይም የሆነ ነገር የማይፈልጉ ሰዎች ስላሉ አንድ ሰው አንድ ቦታ ከ500 እስከ 600 የሚሆን እኔ የተወለድኩበት ራሳ ላይ ቦታ ገዝተውልኛልና እነሱን በዚሁ እግዚአብሔር ይባርክላለው እና እንደዚህ አይነት ሰክሰሶች አሉ። መሬት ተገዝቷል ራሳ ላይ ማለት ለቸርች ነው። አዎ ለቸርች ነው። ኦሬዲ ቀጣይ የመስራት ሐሳብ አለ። እዛም አካባቢ የሚድኑ ሰዎችን እዛው እንዲያመልኩና እንዲከታተሉ የማድረግ ስራ እዛም ካሉት ቸርቾች ጋር እያወራሁ ማለት የተገዛው ለቸርች ነው። ስለዚህ እኔ ዴይሊ ስለማልመጣ የምትከታተሉት እናንተ ናችሁ የሚል ሐሳብም አውርቻለሁ እዛ ካሉት የሙሉ ወንጌል አገልጋዮች ጋር ማለት ነው። ሌላው ግን ከመንግስት ጋር ተያይዞ ደግሞ የመጣ በረከት አለና እሱን እስቲ ማንሳት ብንችል። ያው ዋናው ነገር መሬት መያዝ ማለት እርግጠኛ ሆኖ ተልኮን ለመፈጸም የሚያስችል ትልቅ አቅም ነው። ምክንያቱም ያው ለብዙ ዘመን በኪራይ ውስጥ ስለኖርን ካልተመቸው ሰውየው ማስወጣት መብቱ ነው። ግን እግዚአብሔር ረድቶን እስካሁን ያው ያለንበት ቦታ ላይ ረግተን እየሰራን ነውና አሁን ምንድነው በዚህኛው ዓመት ደግሞ 2018 ላይ ተፈጠረው በዚሁ ምስክርነት እንዲሆን የሆነ ሰዓት ተደወለልኝ ስል ከዛ በፊት ቦታ ለመጠየቅ ሞክሬያለሁ እና የሚገርመው በ10 ወር ውስጥ ነው ፕሮሰሱ ክልልም ሄዶ አልቆ ሁሉም ነገር ተጠናቆ አሁን 3000 ካሬ ተወስኖልን ኦሬዲ ፕላኑ እየተሰራ ነው ሳይቱ ማለት ነው። እና ምንድነው አሁን በዚህ የት ማለት ነው? ደብረ ብርሃን ላይ ያ ኦኬ። እና 3000 ካሬ እኛ ያው ከዚህ በፊት እምነቱ ስላለን ራዩ ስላለን ምናምን አንዳንድ ነገሮችን እየሰራን ማለት ይሄ የቸርቹን ስቲል ግንባታውን የኔ ያው ትኩረት ምንድነው ከወንጌል ጋር የተያዘ ስለሆነ ማሰልጠኛ ካምፕ ነው መስራት የምፈልገው። ከመሬቱ በፊት ይሄንን ፕላን ነበረ? በቃ እንትኑ ተሰርቷል። ኦኬ። ዲዛይን ተሰርቷል። ዲዛይኑ ተሰርቶ የቸርቹም ተሰርቷል፣ የማሰልጠኛውም ተሰርቷል። ኦኬ። እና ይሄን ከ3 ከ4 ዓመት በፊት ስሰራ አንዳንድ ወዳጆቼ አላመኑ ማለት እየሳቁብኝ ሁሉ ነበር በጊዜው። እና እኔ በእምነት ነው ዋጋ ከፍዬም እግዚአብሔር መርቶኝ እንትኑን ያሰራሁት። እና እኔ እንዲያውም አነስ አድርጌ ነበር ያሰራሁት 1500 ካሬ ላይ ነበር ያሰራሁት እና ካፍቴሪያ ያለው ለባንክ በቃ ምክንያቱም እንትኑ ማሰልጠኛውን እንዲያግዝ ተደርጎ ነው እንትኑም ሲሰራ የነበረው። እና አሁንም እግዚአብሔር ያዘጋጀልን ቦታ እንደዚህ አይነት ቦታ ነው፣ ቆንጆ ቦታ ነው። እሱ ፕላኑ እየተሰራ ነው፣ በቅርብ እንረከባለን። ኦኬ። ምንድነው ለመስራት ያሰብከው? ከዚህ በፊትም እግዚአብሔር ሰጥቶ ራዩን ወይም እቅዱን ያ ቦታ ላይ የሚሰፍረው ነገር ከቸርች ባለፈ ምን ይይዛል የሚል ነው። ምናልባትም የህንጻው ቁጥር ካለው አለው። አሁን እግዚአብሔር በልቤ ውስጥ ያስቀመጠው የወንጌል ዘመቻ የሚል ነው፣ የሚሽነሪ ማሰልጠኛ። ስለዚህ ሁልጊዜ ስለዛ ምድር ሳስብ የማስበው ምንድነው እግዚአብሔርን በልቤ ያስቀመጠውና መንፈሴም የሚመሰክርልኝ ቢያንስ 500 ሚሽነሪ አሰልጥኜ እስከ ሳውዲ አረቢያ የሚደርስ ከዚህ በፊትም ስመሰክር እንዳልኩት ትግራይ አለ፣ አፋር አለ፣ በዛ መስመር ልዩ ዞን አለ፣ ኦሮሚያ እንደዚሁ አማራ ክልል አለ፣ ኤርትራ አለ፣ ጅቡቲንና በዚህ ደግሞ የመንን ሳውዲ አረቢያን ታሳቢ ያደረገ የሚሽነሪ እንቅስቃሴ ማካሄድ ነው አንዱ ራይ ትኩረት አድርጌ የምሰራበት ቀጣይ ማለት ነውና ይሄን ሳስብ መኝታ ያለው ገስታውሶች ማረፊያ ያለው መጸለያ ቦታ ያለው መሰልጠኛ አዳራሽ ያለው እና እስከ G+8 የሚሆን ህንጻ የመገንባት ነው ቪዥን ያለኝ አንድ ስፍራ ላይ ይሄን የማድረግ ካልሆነ ደግሞ ሁለት ቦታ አድርጎ G+4 አድርጎ ሁለት ቦታ ላይ አድርጎ አዳራሹን እንትኑ ማረፊያውን ደግሞ ለብቻ የማድረግ ሐሳብ ነው ያለኝ። ግን አንድ ወጥ ከሆነ G+8 ነው፣ ሁሉም ነገር አለው። እዛ ካፍቴሪያ ያለው፣ መመገቢያ ያለው፣ መጸዳጃ አለው፣ ማጥኛ ቦታ አለው፣ መሰልጠኛ ቦታ አለው፣ ማረፊያ ቦታ አለው፣ ሁሉን ያሟላ ነው። ይሄንን የቸርች አዳራሽ አለው። የቸርች አዳራሽ ደግሞ ለብቻው አለው እና በዛ ዲዛይንም ነው የተሰራው። በቪዲዮም አለ በፎቶም ተሰርቶ ነው ያለው። ይሄ አሁን ስለ ቦታ ምናምን ሳይታሰብ ነው ይሄ ነገር ያሰራሁት እና ቢያንስ ከ500 በላይ ሚሽነሪዎችን ይሄን ደግሞ የማደርገው እንዴት ነው ከየቸርቹ ካሉት አብያተ ክርስቲያናት ጋር ስለምንሰራ አብያተ ክርስቲያን አባል ናችሁ? ኦኬ። ከዚህ በፊት በነበረው ነገር ኢንተርቪው ስናደርግ ካስታወስክ እንዴት ነው ምናምን በላይ ነበር ወደፊት የሚሆነውን ነገር እናያለን ብዬ ነበረ። ኦሬዲ አሁን ተስተካክሎ እዛም አካባቢ ያሉት ሆነን ለመናገር በቅርብ
ከፖሊስ ጋር በወንጌል ስራ በነበረ ግጭት ፖሊስ ጣቢያ ገብተን የደብረ ብርሃን አብያተ ክርስቲያናት ዋና መሪና እንዲሁም ደግሞ የ05 ዋና መጋቢ ፓስተር ሳሙኤል እና ፓስተር ሰለሞን በፍጥነት መተው ነው እዛ የነበረውን ቻሌንጅ ፈተው እኛም ከፖሊስ ጣቢያ እንድንወጣ ያደረጉንና እነሱንም እግዚአብሔር ይባርክና እዛ አካባቢ ያለው ካሉት ጋር በሙሉ በሰሜኑ ያለውን ከአብያተ ክርስቲያናት ጋር ሚሽነሪ ያሰለጠንን ጭምር የመስጠት የምናሰለጥነው ሚሽነሪ ይሄ ከመብላት ከመጠጣት ጋር የተያዘ ሳይሆን ወታደር የሆነ ሚሽነሪ ነው ማሰልጠን የምፈልገው። ማለት በወንጌል የማይፈራ በወንጌል የማያፍር ልቡም ትርታውም ጩኸቱም ፍላጎቱም ያን አካባቢ መውረስ ገጠር ለመሄድ የማይፈራ ምክንያት የማይሰጥ ትውልድ ነው ማስነሳት የምፈልገው። በልቤም ውስጥ ያለው ያ ነው። እኔም እያደረኩት ስለሆነ ላይፍ የሚናገረው እሱ ስለሆነ የትኛውን ቦታ ሄዶ የጨለማ ደጅ የሚዘጋ የክርስቶስን ወንጌል ደግሞ ለሰዎች የሚያደርስ ሰራዊት ነው ማስነሳት የምፈልገውና እንትኑም የወንጌል ዘመቻ ነው የሚለው ሚኒስትሪው ኦሬዲ ሚኒስትሪም አለን። ኦኬ ሚኒስትሪ ከቸርቹ ጋር ተያይዞ ሚኒስትሪ አለን። ተስፋው ዘር ውጪ በሆነ ከቤተ ክርስቲያኑ ጎን ለጎን አብሮ የሚሰራ ግን ሚኒስትሪ ሆኖ የወንጌል ዘመቻ ዓለም አቀፍ አገልግሎት አለን እና ይሄ አገልግሎት ትልቁ ስራው የሚዘምቱ ትውልድ ማስነሳት ነው እና በዚህ ስፍራ ላይ አንዱ የሚሰራው ስራ ይሄ ነው። ሰዎች በደንብ እንዲረዱትና አብረው እንዲቆሙ ስለሚያስፈልግ አሁን አጣዳፊ የሆነ ከመሬቱ ጋር የተያያዘ ምንድነው ህዝብ አብሮ መቆም የሚገባው ጥሪ እዚህ ላይ ብትሳተፉ በረከት ነው ማለት የምንፈልገው ነገር ምን አለ? አሁን ምንድነው ያለው? መንግስት መመሪያዎች እያወጣ ነው። የሚሰጣቸው መሬቶች የካሳ ክፍያዎች ይኖራሉ። ምክንያቱም የምንቀበለው ቦታ የእርሻ መሬት ሊሆን ይችላል። ኦሬዲ ደግሞ ራሱን የቻለ የሊዝ መሬት ሊሆን ይችላል። ለዚህ ቢያንስ ከ1.5 እስከ 2.5 እስከ 2 ይፈጃል። ለምን 3000 ካሬ ነው በካሬ ደረጃ ማለት ነው። ስለዚህ እነዚህ ብሮች ያስፈልጋሉ። ቅድሚያ ይሄንን ከበር አድርገን ነው መውሰድ የምንችለው። ቦታው ኦሬዲ ሳይቱ እየተሰራ ነው። ምናልባት መረጃዎችን ካስፈለጉ ይዣለሁ። ክልሉ የሚያጸደቀበት ከተማውም ደግሞ አሁን ፕላን ይሰራላቸው ብሎ ፕላን እየተሰራልን ነው። ባለሙያ ይዞት እየሰራው ነው እና ቢያንስ እንደዚህ አይነት ፋይናንስ ያስፈልገናል እና አንገብጋቢው ነገር ይሄ ነው። ይሄን ፋይናንስ አላገኘንም ማለት አሁን ያወራናቸውን እቅዶች ያወራናቸውን ነገሮች ያዘገይብናል። ስለዚህ የተዘጋጀ ነው እየተሰራ ነው። ስለዚህ መንግስት ይሄን ብር ተቀብሎ ለኛ ደግሞ እንትናችን ይሰጠናል ካርታችንን ማለት ነው። ስለዚህ ከ1.5 እስከ 2 ወይም እስከ 2.5 ድረስ አጣዳፊ ያስፈልጋል ማለት ነው እና በዚህ አጋጣሚ ያው እየተሰራ ያለው የወንጌል ስራ ከዚህ በፊትም በተደጋጋሚ ካንተ ጋር ስላቀረብን የሚሰማ የሚታይ የሚጨበጥ የሚቆጠር ነገር እየሰራ ነው። እንደ ቸርች እየሰራችሁ ነው ያላችሁት እና ከዛ አንፃር ለህዝቡ አንተም ጥሪ ብታቀርብ ደስ ይለኛል። የመጀመሪያውን ጥሪ አብረው እንዲቆሙ አቀርባላችሁ። እግዚአብሔር ይባረክ። ይሄ ትልቅ የወንጌል ስራ ስለሆነ ቅድም እንዳልኩትም ትላልቅ ቪዥኖች እግዚአብሔር ሰጥቶኛል። በሰሜን ኢትዮጵያ የጀመርኩትን ተልእኮ ዳር ለማድረስ ቦታ ያስፈልገናል። ይሄ ደግሞ የቦታ ጥያቄ ተመልሶልናል። አሁን የሚያስፈልገው ቦታውን ለመውሰድ ፋይናንስ ነው። ይሄ ደግሞ እስከ 2.5 ሚሊዮን ብር ያስፈልገናል። ይሄን ብር ከበር ካደረግን ፈጥኖ ደግሞ እግዚአብሔር ወዳሳየን ራይና ቅድም ወደ ምን ገነባው ማሰልጠኛ ደግሞ እንገባለን። ምክንያቱም በሰሜን ሸዋም ይሁን በሰሜኑ ኤሪያ ሳይ ብዙ የሚሽነሪ ማሰልጠኛ ካምፖች የሉንም። ማለት እንደዚህ ሚሽነሪ የሚላክበት የሆነ ቦታ ተነስቶ ወደ ሆነ ቦታ የሚሄዱበት ሰልጥነው ተምረው የሚሄዱበት ቦታ ብዙ አላየሁም። ስለዚህ አንዱም ደግሞ አስፈላጊ የሚሆነው ይህን ትውልድ ለማስነሳት ስፍራዎችን ማዘጋጀት ስለሆነ ስለዚህ ለዚህ የሚያስፈልገን ግብአት ደግሞ እጃችን ላይ ይሄ ነው የምንለው ብር የለንም። ምክንያቱም ኪራይ እንከፍላለን፣ የወንጌል እንቅስቃሴ ወንጌል እናሰራጫለን አሁንም። ስለዚህ እንቅስቃሴያችን ሁሉ ከፋይናንስ ጋር የተያዘ ነው። ፋይናንስ እግር ነው፣ ፋይናንስ መሬት ነው፣ ፋይናንስ ደግሞ ሰውም ጭምር ነው ማለት ሰውን የምንይዝበትም ጭምር ስለሆነ ስለዚህ ለዚህ ስራ ለዚህ ቦታ አሁን እያንዳንዳችሁ በየትኛውም ዓለም ሆናችሁ አገልግሎቴን የምታውቁ እንቅስቃሴን ቴንኪው የምትሉ በሀገር ውስጥ ያላችሁ ከሀገር ውጭ ሆናችሁ ስለዚህ በዚህ ሚዲያ የቸርቹም አካውንት ስለሚለቀቅ ስለዚህ ቤተክርስቲያናችን አካውንትም ስለሚቀመጥ አድራሻዎችንም ስለምናስቀምጥ በደብረ ብርሃን ላይ ለምንቀበለው ቦታ ለዚህ 2.5 ሚሊዮን አካባቢ እንትኑን ልናገር ብዬ ነውና ስለዚህ ለዚህ የሚሆን እያንዳንዳችሁ በልባችሁ ያለውን ነገር እንድታደርጉና ይህንን ተልእኮ እንድናፈጥን በሰሜን ላይ ልብ ያላችሁ
በተለያየ አቅጣጫ መስራት የምትፈልጉ አላማችን ይሄ ስለሆነ ግልጽ ስለሆነ ለዚህ የሚሆነውን በጀት ደግሞ በእግዚአብሔር ፍቅር እጠይቃለሁና ያላችሁን አበርክታችሁ ሸክማችንን ከኛ ላይ እንድታነሱ። በጣም ከባድ ሸክም ነው። ምክንያቱም ወንጌል እንሰራለን፣ ፋይናንስ አቅራቦት ደግሞ ብዙ ስለሌለን ብዙ እንቸገራለንና ሩቅ መሄድ እንፈልጋለን። ስለዚህ እስከ ሳውዲ አረቢያ ያለንን ህልም በዚህ ምድር እስካሉ ድረስ ይሄን ወንጌል ለቀጣይ ትውልድ ለመስጠት ይሄ ስፍራ ወሳኝና አስፈላጊ ስለሆነ ስለዚህ በዚህ ስፍራ ላይ ተቀብለን ደግሞ በቅርብም ደግሞ እንትኑን ስለምናስቀምጥና ስራ ስለምንጀምር ሁሉንም ነገር ስለምታዩት ቀድመን ግን መዘጋጀት ስላለበት ለዚህ ስራ ለዚህ ቦታ የሚሆነው ፋይናንስ አብራችሁ እንድትቆሙላለሁ በእግዚአብሔር ፍቅር ጠይቃለሁ። እግዚአብሔር ይባርክ። እንግዲህ ደግሞ ዛሬ ያው ከጎናችን ያሉ ምስክርነት ሊሰጡ የመጡ ሰዎች አሉና ስላንተ አገልግሎት እንደገና ይሄ አገልግሎት መሬት አግኝቶ ርስት አግኝቶ ቢቀጥል ብዙ ስራ መስራት ይችላል እናውቀዋለን የሚሉ የታመኑ ምስክሮች አሉና እኛም የምናውቃቸው እነሱን ወደዚህ ልጋብዛቸው። እሺ እንግዲህ ተመልካቾቻችን ቀዳሚ ምስክር ለመስጠት የአፖስትል ካሌብን አገልግሎት በተመለከተ ከቀደሙት ከሚያውቁት መካከል በህይወቷም ተጽዕኖ አለው የአፖስትል ካሌብ አገልግሎትና እህታችን ቤቲ ሾው በሚል እናውቃታለን እና በጣም ደስ ብሎኛል ስላየውሽ አንቺንም። እስቲ ስለ አፖስትል ካሌብ አገልግሎት የምታውቂውና ደግሞ ያየሽውን አንቺም የምትመሰክሪው ነገር እንዳለ ስለማቅ እሱን እናንሳ እስቲ። ከልብ አመሰግናለሁ። ስለ ሚዲያውም ስላንተም ፓስተር እድል ስለሰጠኝ ከልብ አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። አሜን። ይህንን መመስከር ያው ለጌታ ክብር ነው። ስለ አፖስትል ካሌብ ሙላቱ ለመናገር እንደውም ይሄኛው ፎርማል የሆነ እድል ሆኖ ነው እንጂ እኔ ኢንፎርማሊ የኔም እንግዳይ ነበረ የኔም ሾው ላይ ከዛም ደግሞ ባሻገር የትኛውም ነገር ላይ ሲሄድ ፊተኛ የምጠቅሰው በህይወቴ ላይ ወንጌል እንዲበራልኝ የገባኝ ወንጌል ደግሞ ገብቶኝ ብቻ ቁጭ እንዳለ ለሌሎች መትረፍ እንዳለብኝ ትልቁን ሚና የተወጣው ሐዋርያው ካሌብ ሙላቱ ነው። እኔ ካልሾ ነው የምለው እንግዲህ ከቅርባችን የተነሳ እና እግዚአብሔር አምላክ ስለረዳው እና በዚህ አጋጣሚ ደግሞ ፊተኛ ሆኜ ምክንያቱም አጥቢያው ተመስርቶ አንደኛ ዓመቱ ላይ ሳይቀር አሁን 10ኛ ዓመቱን ወደፊት ያከብራል። አንደኛ ዓመቱ ላይ ሳይቀር እኔ ነበርኩኝ ፕሮግራሙን በማስተባበር አብሮ በመሆን ለምን ከፈጠረብኝ ጫና የተነሳ በፍጥነት ወደ ማገዝም ገብቼ ነበር። ጌታ ረድቶኛልና። አሜን። በአንቺ ህይወት ላይ ምንድነው የአፖስትል ካሌብ አገልግሎት ምንድነው በአንቺ ህይወት ላይ ያመጣው? የወንጌልን ኃይል ያየሁበት የወንጌልን አቅም ያየሁበት ሰው ነው ብዬ የምለው ተጋብዞ ኮንፈረንስ ተዘጋጅቶለት እኔ ቤት ድግስ ተጠርቶ የሆነ በክብር ና ተብሎ ሳይሆን ግድ መሄድ አለብኝ ብሎ ነው የመጣው። ወንጌል ግድ ብሎት ነው የመጣው። ምክንያቱ ደግሞ ምንድነው? እኔና ባለቤቴ ቤት ውስጥ ወንጌል ያስተምረኝ ነበርና ወስነን ግን ለመውጣት አቅም የሌለን ሰዓት ነበረ። የዛሬ 10 ዓመት 9 ዓመት አካባቢ ያኔ እሱ በአንዲት ጓደኛዬ ምክንያት መምህር ተልፋየው ትባላለች እኔ ወንጌል ለሚሰሩ ሰዎች ቢሆን ብዬ አስራት በማላቅ ሰዓት እዛው ሆኜ ማለት ነው የተወሰነ እልክ ነበረ። በአጋጣሚ 800 ብር እጁ ላይ ይደርሳል መሰለኝ። ሲያገለግሉ አንዲት ናት ማታ አማኝ ልጅ አይደለችም ብላ ስትነግራቸው ይሄን ፋሚሊ ማየት አለብኝ እንዴት በሚል ድንገት መጣ። አንቺ ወንጌል ለሚያገለግሉ ብለሽ አስራት ትልኪ ነበር? አዎ በድብቅ ልካለሁ። አዎ ከዛ በጌታ ሳትሆኝ ወይም ወደዚህ ቤት ሳትመጪ ማለት ነው። በደንብ ምክንያቱም ወንጌል ካልተሰጠ እንደማይሄድ አውቃለሁ። እኔ በወንጌል ትልቅ አቋም አለኝ እኮ የመለየት ሐሳብ ነው የሌለኝ ከነበርሽበት ቤት። አዎ ያ ደግሞ መንፈስ ቅዱስ የሚለው ኃይል መጥቶ እውነቱን በሙላት እስካልመሰከረል ድረስ ልትለይ ወይንም ለእውነቱ ልትቆም አትችልም። ያ አቋም እንዲኖረኝ ነው ይህ ሰው የረዳኝ። አሁን ወልጄ ልጄ አሁን 9ኛ ዓመቱ ነው። አራስ ቤት ሆኜ ቀጥታ መኝታ ቤት ነው የገባው ከአንድ አብሮት ከሚሰራ መልእክተኛ ጋር እና ስታየው የእውነት ለመናገር ሐዋርያ ነው ትለኛለች ደግሞና የእውነት ነው የምናገረው። ባለፈውም ብያለሁ ይሄን የሚያክል ልጅ ትንሽ ነው። የዛሬ 9 ዓመት እንግዲህ አስበው እኛ ስንገናኝ ኦልሞስት 9 ዓመት ማለት ነው።
እንዴት የሚልም ነገር ነበረብኝ። ግን በእለቱ የመጣው ግን የተከሰተው መጥቶ ትንሽ የሆነ ነገር ስለ ወንጌል አወራ። እንጸልይ ያለ ማንም አልፈቀደለትም እኮ አራስ ቤት ነው የመጣው፣ ሊያይ ነው የመጣው። እንጸልይ ብሎ ጸልዮ ሲወጣ የሆነ የቀለለኝ ነገር አለ። ከዛን ቀን ጀምሮ ግን እኛ ቤት ላይ ራሱ ማቀድ ጀመረ። ማን ስልጣን እንደሰጠው ባናውቅም የትምህርት ፕሮግራም፣ የደህንነት ፕሮግራም፣ የጸሎት ፕሮግራም፣ የተለያዩ ነገሮችን ማድረግ ጀመረ። በዚህ ውስጥ እግዚአብሔር አምላክ አልፎ ተጠቅሞበት እንድጨክን፣ እኔ በግሌ እንድጨክን፣ በቃ ወንጌል እንዲህ ነው ብሎ በስነ ስርዓት ቁጭ አድርጎ መስክሮልኝ የሚያውቅ የመጀመሪያው ሰው እሱ ነው። ምስክርነቶችን እንሰማለን በተለያየ አጋጣሚ። የእውነት ግን በቃ አስገድዶ እኔ ወንጌል በዚህ ልክ አቅም እንዳለው ያየሁበት ነውና በጣም ነው ደስ የሚለኝ። በእኔ ብቻ አይደለም፣ በቤተሰቤም፣ በልጆቼም፣ አካባቢው ላይ ባለው ማህበረሰብም ቀድሞ በጌታ የሆኑ ጓደኞቼም ጭምር እሱን ካገኙ በኋላ የተለየ ነው እርምጃቸው። ራሱ ሰምተው ድንዝዝ ብሎ የመቀበጥ ነበረ እና የመመስከር አቅም እንዲኖር ትልቅ ጸጋ ተሰጥቶታልና ደፋርም ነው። ማንንም አይፈራም፣ ሁኔታዎችን አያይም፣ ብትገላምጠው አይመለስም። ምን ያሁን ፊትነ ሰው ነበር እኛ ቤት ሲመጣ። ለብዶ በዚህ ሰዓት ይመጣው? ማታ ነው ይመጣው፣ ተደብቆ ሰው እንዳያየው። ማታ 2 ሰዓት ከምናምን ይመጣል። ናንለውም እኮ በራሱ ጊዜ አኳክቶ ይመጣል። ምንም አያስፈቅድም። ቀጥታ ጸልዮ ነው የሚጀምረው። ከዛ ሲወጣ ግን ደስ የሚል መንፈስ አለው እና በህይወቴ ላይ ትልቅ አስተዋጽኦ ያደረገ ነው። የተስፋው ዘር ዓለም አቀፍ ቤተክርስቲያን ደብረ ብርሃን ላይ ለኔ በግሌ የሌላውን አላቅም፣ በግሌ በጣም ትልቅ ተጽዕኖ ያሳደረብኝ፣ እንዳገለግል ክርስቶስ ኢየሱስ ገብቶኝ ቁጭ እንዳልል ያደረገኝ ምክንያቴ ለመጀመሪያ ጊዜ የቆምኩበትን መድረክ እሱ ነው። በነገራችን ላይ የውሃ ጥምቀት ከመውሰዳችን በፊት አንዱ አፖስትል ካሌብን በትክክል የእግዚአብሔር ጸጋ እንዳለበትና ድፍረቱን አድንቄ አብሬ እንድቆም ያደረገኝ፣ ዛሬም እንድመሰክር ያበቃኝ የውሃ ጥምቀት ያደረጉበትን ፎቶ አምጥቶ ሲያሳየኝ የደብረ ብርሃን ልጆች ናቸው፣ ተማሪዎች የነበሩ አውቃቸዋለሁ። ግን በሬሳ የሚባል ወንዝ ውስጥ ማጥመቂያ ስፍራ ተከልክለን እዛ አጠመቅናቸው ሲል እኔ በሬሳ ወንዝ ልጆች ሆነን ሄደን ስንጫወት ሲዋኙበት እንጂ ጥምቀት ሲሰጥ አይቻላውቅም። እና በጣም ልቤ ተነካ። ምን ማለት ነው? ለካ ስታምን ያንተ ክብር ስፍራው ፕሮቶኮሉ ሳይሆን ነገሩን ማድረግህ ነው። እና ከዛ ሌላኛውን የጥምቀት ስንተኛ ዙር እንደሆነ አላውቅም፣ ብዙ አልቆየም ሊያጠምቅ ሲል እኔም በዚህኛው ዙር እጠመቃለሁ ስል ከኔ ጋር ከ5 በላይ የሆነ የኔ ፋሚሊ ነው። በእለቱ 13 ሰዎች ነው ያጠመቀን በአንድ ቀን። ምን ልል ፈልጌ ነው? ወንጌሉ ምን ያህል እያፈራን እንደሆነ የምታውቀው በወራት ልዩነት ውስጥ በርካታ ሰዎችን ነው የሚያጠምቀው በየጊዜው። እኔ መጀመሪያ 13 ከተጠመቁት ውስጥ ነኝ። ገብተን ደህንነት አስተምሮን ነው እኛን በቤት ነው ያስተማረን። ከተጠመቅን በኋላ ቀጥታ ወደ ቤተ ክርስቲያን ስንገባ እንድናድግ እለት በእለት ተከታታይ ትምህርት እየሰጠ እኔ በግሌ ከመሪነት እስከ መደበኛ የይሁዳ አገልጋይነት፣ ይሄ ሌላው እድል ነው። ምን ማለት ነው? የሚመጣውን ትውልድ ወንጌሉን መመስከር ብቻ ሳይሆን እነሱም ብቁ እንዲሆኑ እንዲያገለግሉ ያመኑበትን ወንጌል ሸፍነውት እንዳይቀመጡ እድልም የሚሰጥ ሰው ነውና ለኔ ብቻ የሚል ሰው ስላልሆነ በጣም የማከብረው የማደንቀው ሰው ነው። ሌላው ወንጌል ስርጭት ነው። እዛ ላይ እሱ ወንጌል ስርጭት የሚሰራው በእግሩ ነው፣ በፀሐይ ነው። ከሱ ያነሱ ወጣቶችን ይዞ ነው። አደጋ አይፈራም እንደ ይላለሁ። ከዛ ባሻገር ደግሞ አንዳንድ ጊዜ የእቃ ጋሪ ታውቃለህ? የእቃ ጋሪ እቃ የሚጫንበት እቃ ጋሪ ላይ ቆሞ ይሰብካል። በአንድ እጁ ማይክ ሊይዝ ይችላል። ምንድነው? ባገኘው አጋጣሚ ሁሉ የኢየሱስ ክርስቶስ የአዳኝነቱ ስራ ወደ ሰው ጆሮ እንዲገባ በጣም ነው የሚሰራው። ስለሚለብሰው፣ ስለሚበላው፣ ስለሚጠጣው፣ ስለሚኖሩበት ፕሮቶኮሉን አይጠብቅም። እኔ አስታውሳለሁ አንድ ጊዜ በዚህ አጋጣሚ አስፈላጊ ሆኖ ከተገኘ ቤት ኪራይ የሚከራየው አጥቶ የኔ ልጅ ቤት ውስጥ መኝታ ቤት የተጠለለበት ወቅት አለ። ስለ ወንጌል ያልከፈለው ዋጋ የለም። እኔም ከሱ ተምሬ የትኛውም ነገር ቢመጣ እንድቋቋም አቅም የሆነኝ ትልቅ ወንጌላዊ ነው። በእውነት እኔ በወንጌል ስራ ላይ በጣም የምከተለው ሰው ነውና እና በዚህ አጋጣሚ ምን ልል ፈልጌ ነው፣ አሁን ይሄ የደረሰው ስፍራ ቢደርሰው ከዚህ በፊት ያፈራቸው ትውልዶች ብዙ ነንና
ሚዲያዎች በዚህ አጋጣሚ የምትከታተሉኝ የትኛው ሚዲያ በራችሁን ከፍታችሁ ይሄንን ትልቅ የእግዚአብሔር ሰው ብትጋብዙት ይሄኛው አሁን የመነሻ ነው 2.5 ሚሊዮን ብር ሳይቱን ለመንግስት ካሳ ከፍሎ ሳይቱን የመረከቢያ ነው። ስፍራው ታውቋል ሁሉ ነገር ሳይቱን ለመቀበያ ነው ካሳ ነው። በጣም ሊመሰገኑ ይገባል። በየደረጃቸው ከክልል እስከ ወረዳ እስከ ዞን ድረስ ይሄን ቦታ ያመቻቹ የመንግስት አካላት ትልቅ ክብር አለ ለነሱ የወንጌል ስራ እንዲሰራ በር ከፍተዋልና በዚህ አጋጣሚ የምታውቁኝ ሁሉ አንድ ሁለት ሚዲያዎች ከዚህ በኋላም ልናወራ እንችላለን። እነሱ ሚዲያዎች ሌሎቹም ያንተም እግዚአብሔር ያክብርህ። ለምን እያየሁ ነው ለወንጌል ስራ በር እንዴት እየከፈትክ እንዳለና የምታውቁን ሁሉ ሚዲያ ላይ ይሄን ድምጽ የምትሰሙ በጌታ በኢየሱስ ስም የአዲስ ኪዳን አማኝ በስሌት አይሰጥም። እኛም የኛ አይደለንምና ከዛው ካገኘነው ላይ እግዚአብሔር በሰጠን መጠን ባሳሰበን መጠን ያለ ስስት በልግስና የሚሰጥ ቢኖር በደስታ በልግስና እንዲሰጥ ነው በስሌትም አይደለምና የቻላችሁትን ሁሉ በሙያ ሊሆን ይችላል በማማከር ሊሆን ይችላል ከምንም በላይ አሁን ደግሞ ፋይናንሱ ስለሚያስፈልግ ሁላችሁም የበኩላችሁን አስተዋጽኦ እንድታረጉ በጌታ ፍቅር ላሳስባችሁ ወዳለሁ። ይሄ ማሰልጠኛ ተቋቋመ ማለት የሱን አይነት ብዙ የወንጌል ሰራዊት ለማምረት ለማሰልጠን አይደለም ስፍራ አግኝቶ ገንብቶ ላምልኮ ቦታ ማዘጋጀትና ተከራይቶ በመናመልክበት በነበረው የተስፋው ዘር ዓለም አቀፍ ቤተክርስቲያን እንኳን እኔ አከራዮቹ ሲመጡ ፐርሰናሊ ዲል ነበረኝ ሙግት ነበረ። ጭፈራ ቤትን አዘግቶ ነው እሱ ማምለኪያ ስፍራ ያደረገው ደብረ ብርሃን ቦታ ላይ አንድም ቸርቹ ያለችበት ቦታ በፊት ጭፈራ ቤት ነበረ። ጭፈራ ቤቱ ተዘግቶ ነው ያ የሆነው። አከራዩዋ መጥተው እሱ በሌለበት ከኔ ጋር የሆነ ጊዜ ትንሽ ግብግብ ፈጥረናል። ምንድነው ይጨመር አይጨመር ነው በኮቪድ ወቅት ላይ ይሄን ቀድሜ መናገር የፈለኩት የነበረ ምን ያህል ይደክም እንደነበረ ከዛ ያመነችኝ አንድ ነገር ነው። ጭፈራ ቤት የነበረ ጊዜ ነው አሁን ሰላምሽን አገኘሽ በቤትሽ አልኳት። በጌታ አይደሉ ጭፈራ ቤት የነበረ ጊዜማ በየቀኑ ጧት ተፈናክተው ቀበሌ እንጠራ ነበር። አሁን ግን የለም ሰላም ነው አለች። እንግዲያውስ እንደውም ከላይ ያለው ሙዚቃ ስፒከሩ ወደኛ ስናመልክ እየገባ ስለሆነ እባክሽን አስቀንሽልን ሌላ አሳይመንት ሰጠዋት ማለት ነው። እና ይሄን እንኳን አስታውሳለሁ። እንዲህ አይነት ግፊያ ካለበት ወጥቶ ደግሞ ወደ ትልቅ ስፍራ ለመሄድ ይህድል ስለተሰጠ የሰጡ አካላት ሊመሰገኑ ይገባል። ከጎኑ እንድንቆም እኔ በበኩሌ በሁሉ ነገር አብሬው መሆኔን ላሳስብ ወዳለሁ። ጌታ አብዝቶ ይባርክሽ። በጣም ነው ማመሰግነው። አሜን አሜን። ቴንክ ዩ። እንግዲህ ተመልካቾቻችን ለዛሬ የነበረን ዝግጅት እዚህ ላይ ይጠናቀቃል። ሳምንት ቀጣዩን ከአፖስትል ጋር አብረው ከመጡ ምስክር ከሰጡ ሰዎች ጋር ያለንን በክፍል 2 ይዘንላችሁ እንቀርባለን። እግዚአብሔር አብዝቶ ይባርካችሁ። ሳምንት እንገናኝ። ሻሎም